ዋላችሁ እንደምንቆያችሁ እንደምንከረማችሁ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ ነው በክ ብያለሁ። እንደምትመለከቱት እንግዲህ ዛሬ ያገኘሁሽ ማለት ነው። ውድ ቤተሰቦች የሆነ ቦታ ለማሚ ዛሬ ምንድን ነው የተዘጋጀው? ማስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ አድርሱልኝ። እንዲሁም ደግሞ ቻናል ሰላም ጤና ይስጥልኝ። ውድና እየተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ የደስታ ቀን ነው። የደስታ ቪዲዮ ነው እየላችሁ የመጣሁት። እውነት እኔ የሆነ ሲዟዟር አይቼ አላመንኩበትም። ግን በዚህ ጉዳይ ላይ አንደኛ ነገር ስለ ልዑልና ስለ አዲሷ ፍቅረኛ ነው ዛሬ ላወራችሁ የመጣሁት። አዲስ እድል የተፈጠረላቸው አጋጣሚ ያለ ምንድን ነው የሚለውን እስከ መጨረሻ ቪዲዮን አዳምጡ። የእነሱንም እንትን በመሀል ትንሽ አስገባላችኋለሁ ትሰማላችሁ። ሞት ደግሞ ደስ ብሎኛልም እንግዲህ እየተዟዟረ በሶሻል ሚዲያ በተለይ እንግዲህ ቶክቶክ ላይ አብዛኛው ጊዜ የሚዟዟረው በጣም ብዙ እይታ ያለው ቶክቶክ ስለሆነ እዛ ጋር እየተዟዟረ አየሁ እና ይሄ ነገር እውነት ነው ውሸት ነው? ልዑል ደግሞ የሆነ ነገር ሲያደርግ ቅድሚያ መጥቶ ለእኛ እንደሚነግረን ሙሉ ፐርሰንት እናንተም ታውቃላችሁ። ግን ዛሬ ግን ምንድን ነው የሚለውን እኔም ብዙም አላመንኩበትም። እውነት ነው ወይስ ልጆች ፈጥረው ነው የሚያወሩት የሚለውን እሱን በደንብ እናጣራለን። ግን በጣም እውነት ከሆነ ደስ ብሎኛል። እንግዲህ ምንድን ነው ያሉት ለ15 ቀን ከአዲሱ ፍቅረኛው ጋር የአሜሪካ ጉዞ ማለት ነው። ለ15 ቀን አውቃችኋል። 15 ቀን ልዑልና አዲሷ ሙሽራችን አሜሪካ ውስጥ እንዲዝናኑ እዛው አሜሪካ ያሉ ሰዎች ናቸው ይሄንን እንደ ስፖንሰር አድርገው ለልዑል ያመቻቹለታል። እኔ ግን አላመንኩም እስካሁን ድረስ። እውነት ነው ሊሆንም ይችላል ጋይዝ። አንዳንዴ ልዑል አብዛኛው ተመልካቹ እንግዲህ ታውቃላችሁ ውጭ ሀገር ያሉ ሰዎች ናቸው። ኢትዮጵያ ውስጥ የተወሰኑ ናቸው እንጂ ኢትዮጵያ ጥላት ነው የሚበዛበት እና ብዙ የእሱ አድናቂ የእሱ ወዳጆች ውጭ ሀገር ያሉ ሰዎች ናቸው። እንግዲህ የዛሬ ስፖንሰር የሆነው እንግዲህ አሜሪካ ያለ አንድ ወዳጅ የልዑል በጣም የልብ ወዳጁ ይህ ልጅ ማን ነው የምትሉ አብዛኞቻችሁ ታውቁታላችሁ። ሚስቱ ለገንዘብ ብላ ይሄንን ኬዝ ሰርቶለት ነበር ከዚህ በፊት በጣም ረጅም ጊዜ ሆኖታል። ለማስታወስ ከፈለጋችሁ ይሄ ልጅ ማን ነው የሚለውን ዛሬ ለልዑል ይሄን ነገር ያዘጋጀለት አስታውሳችኋለሁ። ሚስቱ ለገንዘብ ብላ አግብታ ሳትሞት ደግሞ ሞተች ተብለው እሱ አብዶ ምናምን። የልዑል ደግሞ የቅርብ ጓደኛው ነው ይሄ ልጅ። ምን ማለት እንግዲህ ላታስታውሱት ትችላላችሁ ረጅም ጊዜ ስለሆነ። ከፈለጋችሁ ደግሞ አምጥቼ ያሳያችኋለሁ። እንግዲህ ይሄ ልጅ የሚኖረው የት ነው? አሜሪካ ነው። ልዑላችን እንግዲህ አዲስ ነገር ካወራ በኋላ የብዙዎች ደስታ ሆኗል። እንግዲህ ስለ ልዑል ማግባት ስለ ልዑል እንትን ማለት ብዙ ነገሮች እየመጡ ነው እና ይሄ ልጅ ደግሞ ለ15 ቀን ሙሉ ወጪውን ችዬ እዚህ መተህ እንድትዝናና ብሎ እንግዲህ ሁሉን ነገር እየጨረሰለት ነው ተብሏል። እውነት ነው ውሸት ነው? እኔ ከልዑል አንደበት ካልሰማሁ አላምንም። ታውቃላችሁ እኔ ሁልጊዜ የሆነ ነገር እንትን ሲሉ አንደኛ ነገር የሆነች ጫፍ የሆነች ነገር ካላዘ ሰው አያወራም። በዚህ አምናለሁ። ትንሽዬ ሞር ደግሞ በጣም ያጋንኑታል። ሞር እኔ ልዑልን ካልሰማው አላምንም ብያለሁ። የእውነት ይሄ ልጅ ለነ ልዑል የ15 ቀን የጉብኝት እንትን ካለላቸው የእውነት በጣም ደስ ብሎኛል። ወቅቱም ጾም ነው። መጥተው ዘና ፈታ ብለው ቢሄዱ ከዛ በኋላ ቀጣይ ደግሞ ሰርጋቸው ስለሆነ ደስ ይለናል። እስኪ የእውነት ከሆነ እንደው እኔ አላቅም። የእውነት ልጁ ግን ያደርገዋል ብዬ ነው የማስበው። ይሄ ጓደኛው ልዑል በጣም ባለ ውለታው ነው። ሊሞት ራሱን እንትን ለማጥፋት ብዙ ነገር ሲያደርግ ልዑል እየተከታተለ በድብቅ ካሜራ ልጅቷ ከሱ ላይ ምን አይነት ሴራ እንደምታሴር የሚለውን ተከታትሎ በቪዲዮ አሳይቶ ከዛ ልጁ ወደ ራሱ እንዲመለስ ስራው እንዲሰራ በቃ ወደ ቀድሞ እንትን እንዲመለስ ብዙ ነገር ያደረገለት ልጅ ነበረ። ስለዚህ አሁን ምንም አለ ምንም
የእነሱ የሁለታቸው ደስታ ደስታችን ነው በሚለው እናያለን። ብቻ ደስ ብሎኛል የእውነት። ቀጣይ ደግሞ ምንድን ነው የሚለውን እናያለን። እግዚአብሔርን ነው የምላችሁ ደስ ብሎኛል። ይሄ ነገር ከነገራችን ላይ ከዚህ በፊትም ካስታወሳችሁ ኤልሳ ጋር ባነበሩበት ጊዜ እንደዚሁ ዱባይ ያሉ ወዳጆች አዘጋጅተውልን ነበር። ግን እሱ ደግሞ ሰዓት የለኝም፣ ስራ ብዙ ስራ አለብኝ ምናምን ብዙ ነገር አለ። ከዛ ቀረበት። ለአስራ ምናምን ቀን ተፈቅዶለት ነበረ እዚሁ በነፃ መጥቶ ለመዝናናት። የዛሬው ግን እድሉን አያስመልጥም ብዬ አስባለሁ። አስባችሁታል? አሜሪካ እኮ ነው እንዴ! ሌላ ሀገር ዱባይ ወይ እንትን አይደለም። ስለዚህ የሚሄድ ይመስለኛል። ግን ከሄደ ቀድሞ ለእናንተ ለተመልካቾች ሳይናገር ዝም ብሎ ተነስቶ የሚሄድ አይመስለኝም። ነገሩን በደንብ አጣርተን ከልጅቷም ጋር ሰሞኑን ከእሷ ጋር ነው እንግዲህ የሚታየው። ብዙ ነገሮችን ይላክልኛል እያየው ነበር። ግን ያው የሰውን እንትን ማውጣት ስለማይቻል ልጅቷንም እንደዚህ አውጥቼ ማሳየት አልፈልግም። ራሱ በፍቃደኝነት ልዑል አምጥቶ ካላሳየ እኔ ምንም እንትን አልልም እና ለዛ ነው እኔ እየጠበቅኩ ያለሁት። ግን ይሄ ነገር ወደ አሜሪካ ሊሄድ ነው ምናምን የሚባለው የእውነት ይመስለኛል። ውሸት ሲጀመር የሆነ ነገር ሳይዙ መጥተው የሚያወሩ አይመስለኝም። ስለዚህ እውነት ያድርገው፣ ሂደው ቢዝናኑ ደስ ይለኛል። ልዑልም እረፍት ያስፈልገዋል በጣም። አሁን ይቺ ልጅ ከመጣች እውነት በቅርቡ ታያላችሁ ልዑል እንዴት እንደሚያምርበት። ትንሽ ወፈር ይላል ብዬ ነው የማስበው። ሀሳቡ ምኑም በቃ ስለሚሯሯጥ ይመስለኛል እነሱ ልጆች ምግብ ራሱ ቢበሉ ምንም እንትን የማይመስላቸው እና አሁን ከልጅቷ ጋር ከሆነ ሁሉ ነገር ይስተካከልለታል ብዬ አስባለሁ። ከእግዚአብሔር በታች በእናንተም ጸሎት ይሄ ድል አያምልጥህ ነው የምንለው። ልዑል እንግዲህ እውነት ከሆነ ልዑል በአሁኑማ ስራ ነኝ ምንድን ነኝ ማለት የለብህም። ሁለታችሁ ሂዳችሁ ለዛውም አንተ 5 ሳንቲም ሳታወጣ በሰው ሁሉን ነገር ስፖንሰር አድርገውልህ መጠቀም አለብህ። የእውነት እንዲህ ይሄን የመሰለ እንትን እንዳያመልጥ ነው የምንለው። ያው እንግዲህ ይሄን ነገር ከተሰማ በኋላ የእሱ ወዳጆች በየእንትኑ እየደወሉ ብዙ ሀገራቶች ብዙ ነገሮች እየተላከለት እንደሆነ እንግዲህ እየሰማን ነው። ብቻ እግዚአብሔር መልካም ነው እና ሁልጊዜም ትዕግስት ካላችሁ መጨረሻችሁ ፍሬ ያፈራል እና የልዑል ነገር ደግሞ በጣም በሚገርም ሳይውል ሳያድር ብዙ ጊዜ ሳይፈጅ መፍትሄ አምጥቶ ከኤልሳ ጋር በተለያዩ እንግዲህ ስንት ወራቸው ነው እንግዲህ ዛሬ እንደዚህ አይነት ነገር ስንሰማ ምን ያክል ደስታ እንደፈጠረብን እናንተም ተመልካቾች እኛም የእውነቴን ነው የምላችሁ ከዚህ በላይ ደስታ የለም። እስቲ እንግዲህ እናያለን። ፈጣሪ መልካሙን ሁሉ እንመኝላችኋለን የኔ ምርጥ ወንድሞች። ገና ብዙ ነገሮች እናያለን። ይሄ ገና የመጀመሪያው ነው። ከዚህ በላይ ገና ብዙ ነገር ትሰራለህ። ይሄ ደግሞ ይገባሃል። ብዙ መስዋዕት ለሰዎች ስንት ነገር እየከፈልክ ራስህን እንትን እያልክ እና ለአንተ አሁን ይሄ ነገር አዘጋጅተው ወደዛ ከምትፈልገው ሀገር መሄድ ትችላለህ ምናምን ሲባል ይሄ ለእኛ ለተመልካቾች በጣም እንትን ሊመስል ይችላል። ግን ለሱ በጣም ትንሿ ነገር ነው የተደረገችለት። ከዚህ በላይ ይገባዋል። ጀግና ነው። ሰርቷል፣ ለፍቷል ለሰዎች እያለ ከቤተሰቦቹ ጭምር ብዙ ነገሮች አሳልፏል። ስለዚህ ልዑል አሁን በቀጣይ ምንድን ነው የሚጠብቀው? እኛም በተቻለን አቅም እንግዲህ እሱን ማበረታታት አለብን። ምክንያቱም እንግዲህ ልዑል ወደ ስራ እንዲመለስ ቻናላቸውን እየገባንን ሼር ላይክ ማድረግ አለብን እንዳይቀዘቅዝባቸው። ያው ሁል ጊዜ እሱ እንደዚህ አድርጉ እንደዚህ አድርጉ አይልም። የመጣበት ጉዳዩን ነው የሚናገረው። እኛም በተቻለን አቅም ደግሞ ሰው ስንት ስጦታ እየሰጠ ነው አይደለም? እኛ ደግሞ በተቻለን አቅም
ቻናሉን ማሳደግ ነው ያለብን እና እግዚአብሔር እውነት እኔ ደስ ብሎኛል። ይኸው በዚህ ጉዳይ ስሰማ በጣም ደስ ብሎኛል። እውነት ከሆነ ግን ደግሞ ከሱ አንደበት ካልሰማሁ አላምንም። እስኪ እንሰማለን እንሰማለን እንፈርዳለን በሚለው እና ጋይዝ ይሄ ነገር እውነት ነው መሰለኝ እያላችሁ እንግዲህ ብዙዎቻችሁም በዛኛው በእንትን እያየዋችሁ ነበር። እውነት ነው እልል እያላችሁ ሼር ላይክ እያደረጋችሁ እያየው ነበር። እኔ ስለምን ይቀርብኛል? እስኪ ለእኔም ወዳጆቹ እስኪ ሄጄ ቱ ስልበላችሁ መቼም እኔ ከወሬ ምንም ወሬ ነጋሪ ነሽ አስቴር እያላችሁኝ ነው። አዎ ስሜ ራሱ ወሬ ነጋሪ ነው። እኔ ግነት ነገርኳችሁ ልዑል ካልተናገረ አሁን እነዚህ ሰዎች እዛ የት የት እንዳመጡት አላውቅም። ልዑል ወደ ውጭ ሊሄድ ነው፣ ልዑል እንደዚህ እረፍት ሊያደርግ ነው ምናምን ሲሉ እንደነሱ ትንሽ እያጨበጨብኩኝ ነው። ግን ደግሞ ከሱ ከባለቤቱ ካልሰማው ስለማላምን ዋናው እሱ ሲመጣ እውነት ነው ውሸት ነው። ከላላችን ላይ ስጽፉላቸው ምናምን ምንም አይመልሱም። ምን እንደሆኑ አላውቅም፣ አይመልሱም። በቃ እንዲህ ቢዚ 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 ሆነዋል። ብዙ ነገሮች ትጽፊያለሽ ትጽፊያለሽ ትጽፊያለሽ፣ አንድ ሰው የሚመልስ ሰው የለም። እንግዲህ እስኪ እንጠብቃለን፣ በትዕግስት እንጠብቃለን። እናንተስ ምን ትላላችሁ? የእውነት እውነት ከሆነ ቢያደርግለት ደስ ይለኛል። ሂዱ ዘና ፈታ ቢል ወንድማችን ያደርግለት የእውነት ይገባዋል። ደክሟል፣ ለፍቷል። አሁን የሚያርፍበት ጊዜ ነው። በቃ የእውነቴን ነው የምላችሁ። በጣም ብዙ መስዋዕት ከፍሏል። ብዙ ነገሮች የእናቱ ጸሎት እና የእናንተም እንትን ደርሷል መሰለኝ። ደርሷል መስሎኛል ሳይሆን ደርሷል። የእውነት እያየን ነው፣ ፍሬ እያፈራ ነው እና እግዚአብሔር ይመስገን ደስ ብሎኛል። ብቻ ከራሱ ደግሞ ስንሰማ ሞት ደስታችን እጥፍ ድርብ ይሆናል። እናንተስ ምን ትላላችሁ? እስኪ ኮሜንት ስር ጻፉልኝ። የልዑልን የምትወዱ ሰዎች እንግዲህ ልዑል ሊያገባ ነው ከተባለበት ቀን ጀምሮ እናንተ ራሱ እልል እያላችሁ ነው፣ እያየዋችሁ ነው በኮሜንት ስር በምን እየጻፋችሁ እና እግዚአብሔር ይመስገን ገና ከዚህ በላይ ብዙ ነገር እንሰራለን። ቀጣይ ምንድን ነው የሚለው አብረን እናያለን። እስኪ ልዑላችን እንግዲህ እሷንም እሱም ሁለቱም ቀርበው እንግዲህ ሊሄዱ ከሆነ ቻው ብለው ሊሄድ ነው እንደዚህ ለ15 ቀን ምናምን ሳይል ዝም ብሎ ከመሬት ተነስቶ ልዑል ይሄዳል ብዬ አላስብም። ይናገራል መጀመሪያ መጥቶ። እሱ ካልተናገረ እና አቤል እነ ዘላለም ስላሉ እነሱንም እየጠያየቅነን እንግዲህ እውነት ነው የሚለውን እያጣራንን የእውነቴን ነው የምላችሁ አጣርቼ የእውነት ከሆነ አይመልሱም እንዳልኳችሁ ስጽፉ፣ ግን ደግሞ ከመለሱ ይሄ ነገር እውነት ከሆነ በጣም ደስ ብሎኛል። እርግጠኛ ነኝ እናንተም ተመልካቾች እንደምትደሰቱ በዚህ ጉዳይ ላይ። የልዑል ደስታ የሚያስደስታችሁ በሙሉ ልዑል በአንድ ሰከንድ ሁልጊዜ ልዑል በየሰከንድ በየእንትኑ የእሱ ለውጥ የእሱ ደስታ ለእናንተም ደስታ ነው። በተለይ የእናቱን ደስታ አይታችኋል። ይሄ ነገር ከሰማሽ ቀን ጀምሮ ምን ያክል እንትን እያለች እንደነበረ እና አሁን ደግሞ ምን ያክል ሰዎች እንደሚወዱት የምታይበት ቀን እየደረሰ ነው። አብዛኞቹ ውጭ ሀገር ያሉ ሰዎች ለልዑል ብዙ ነገሮችን እንትን ሲሉ ሁሉ ነገር ያው እያየች ነው እና ብቻ ደስ ብሏታል። እናቱም ልዑልም ይገባዋል፣ ለፍቷል እስካሁን ድረስ ብዙ ብዙ ነገር አይተናል። አሁን ደግሞ የሚያርፍበት ጊዜ ነው። ለማንኛውም ጋይዝ እንግዲህ የሰው ደስታ የሚያስደስታችሁ በሙሉ እንግዲህ ልዑላችን እንኳን ደስ አለህ ማለት ትችላላችሁ። ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ እንግዲህ ለብዙ ሰው ተደራሽ እንድታደርጉልኝ ጠይቃችኋለሁ። በተረፈ እንግዲህ እውነት ነው ውሸት ነው የሚለውን እስኪ እስከ መጨረሻው ድረስ አዳምጡ። ቪዲዮውን ስትጀምሩ በላይክ ጀምሩ። ሌላ ምንም ልላችሁ አልችልም። ደስ ብሎኛል። የእውነቴን ነው የምላችሁ። የሰው ማለት ልዑል ደግሞ በዚህ መልኩ እንደዚህ
ሆኖ ስታዩት ምን ያክል ደስታ እንደሚሰማችሁ እናንተ ራሱ እንዴት ደስ እንደሚላችሁ ያለ ምንም እንትን አልጠራጠርም። ብቻ እግዚአብሔር ይመስገን። ከዚህ በላይ ደስታ የለም። እናንተስ ምን ትላላችሁ? በዚህ ቪዲዮ ልዑል ወደ ውጭ ሄዶ ዘና ፈታ ቢል ወይስ ስራውን ቢሰራ? እስኪ አስተያየታችሁ ጻፉ። እንግዲህ ይሄንን ነገር ያመጡት ልጆች እንግዲህ እውነት ነው ምንድን ነው የሚለውን በደንብ ከራሱ አንደበት ስንሰማ ደግሞ እውነቱን ማረጋገጥ እንችላለን። ለማንኛውም ጋይዝ ሰላማችሁ ይብዛ። የዛሬው ቪዲዮ ይመስላል። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያደርገው። ሁላችሁንም ለምታበረታቱኝ ወንድሞች ከልብ ነው አመሰግነው። ሰናይ ሁሉ ይሁንላችሁ ባይ